ወርቅ ከመግዛታችሁ በፊት ይህንን ካላወቃችሁ ገንዘባችሁ በከንቱ ልታጡ ትችላላችሁ። በአሁኑ ሰዓት ላይ የ6 ግራም ወርቅ በ18 ካራት እና በ21 ካራት በአሁኑ ሰዓት በፒያሳና በዙሪያ ያሉ የወርቅ መደብሮች ላይ በምን ያህል በመሸጥ ላይ ይገኛሉ? በወርቅ መደብሮቹ ከፍተኛ የገበያ እንቅስቃሴ በመስተናገድ ላይ ነው የሚገኘው። በተለይም ለሰርግ፣ ለልደት ወይም ደግሞ ለረጅም ጊዜ ኢንቨስትመንት ተብሎ በብዛት የሚጠየቀውን የ6 ግራም ወርቅ ለመግዛት ካሰባችሁ አሁን ለመግዛት ትክክለኛው ጊዜ ነው የሚል ጥያቄ ውስጥ ትገኛላችሁ። ወደ ወርቅ መደብር ከመስፈንጠሮ በፊት በፒያሳ ገበያ ያለውን ወቅታዊ አዝማሚያ የ6 ግራም ወርቅ ዋጋውን እንዲሁም ማድረግ የሚገባውትን ዋነኛ ነገር በዚህ ቪዲዮ ላይ እንመለከታለን። ቪዲዮን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ይጀምሩ። የፒያሳና የአካባቢው የወርቅ ገበያ አዝማሚያ በአሁኑ ወቅት ላይ በሀገር ውስጥም ሆነ በዓለም አቀፍ ደረጃ የወርቅ ዋጋ መጋቢትና ሚያዝያ ጀምሮ መወዛወዝ የሚታይበት በመሆኑ በፒያሳ የሚገኙ ነጋዴዎች ዋጋውን በየቀኑ አልፎ ተርፎ በየሰዓቱ በማስተካከል ላይ ነው የሚገኘው። ወርቅ ለመግዛት ስታስቡ ግን አንድ ጥያቄ ጠይቁ ራሳችሁን። ካራት፣ የካራት ልዩነት በአሁኑ ሰዓት ላይ በብዛት የሚፈለገው የ18 እና የ21 ካራት እንደሆነ ይታወቃል። ዛሬ ምን የምነግራችሁ የ18 እና የ21 ካራት ነው። የዋጋው ልዩነት ታዲያ የሚመሰረተው እንደምታውቁት ከሆነ በወርቁ ንጽህና መጠን ላይ ነው። 21 ካራትን በገዛችሁበት 18 ካራቱን አታገኙም። 18 ካራቱን በገዛችሁበትም 21 ካራቱን አታገኙትም። ሌላው ከካራት ልዩነት ስንወጣ የምናገኘው የሌበር ኮስት ወይም ደግሞ የስራ ዋጋ ነው። ወርቁ ሲሰላ በጥሬው ወርቅ ዋጋ ብቻ አይደለም የሚሰራው። በተለይ ደግሞ የተሰራ ወርቅ ከሆነ የሰራተኛው ድካም፣ የስራ ዋጋ ተደምሮ ስለሆነ እንደ ዲዛይኑ ውስብስብነት ዋጋው ሊለያይ ይችላል። ዲዛይኑ በጣም የተወሳሰበ ከሆነ ዋጋው ከፍ ይልባቸዋል። አነስተኛ የሆነ ዲዛይን ብዙም የተለመደ አይነት ዲዛይን የምትመርጡ ከሆነ ደግሞ በአነስተኛ ዋጋ ልትገዙ ትችላላችሁ። እኔ በጠየኳቸው የወርቅ መደብሮች የምነግራችሁ አማካይ የወርቁን ዋጋ ነው። ነገር ግን የ6 ግራም ወርቅ ዋጋ እንዴት ይሰላል ካላችሁኝ በሚከተለው ቀላል ቀመር መጠቀም ትችላላችሁ። መጀመሪያ የጥሬ ወርቅ ዋጋ የዕለቱ አለ። ያ ማለት የካራት መጠንም እንዳለ ሆኖ ነው። የ18 ካራት ከሆነ በ18 ካራት፣ በ21 ካራትም ከሆነ በ21 ካራት ማለት ነው። በተጨማሪ እዚህ ላይ የሚጨምረው የስራ ዋጋ ነው። በአንዱ ግራም ላይ ይታሰባል። እሱ ብቻ ሲሆን ከእናንተም ከሻጩም የሚጨምር ደግሞ የ5% የሰርቪስ ቻርጅ እንዲሁም ደግሞ አለ የ15% ቫት አለ። እነዛ ሁሉ ተጨምሮ ማለት ነው የአንድ ግራሙ የጥሬ ወርቅ ዋጋ አለ፣ የስራ ዋጋ አለ፣ እንዲሁም ደግሞ በ6 ያንን ማባዛት ማለት ነው። የመጨረሻውን ድምር የዛን ጊዜ ታገኛላችሁ ማለት ነው። እዚህ ጋር አንድ የምነግራችሁ ማስታወሻ የባንክ ምንዛሬ እንዲሁም ደግሞ የዓለም አቀፍ የወርቅ ዋጋን በየቀኑ ስለሚቀያየር ያንን መርሳት የለባችሁም። ትክክለኛውን የዕለቱን ዋጋ በፒያሳ ተገኝታችሁ ወይም ደግሞ በስልክም ደንበኛ ይዛችሁ ማረጋገጥ ይመከራል፣ ከፍ ዝቅ ስለሚል ማለት ነው። አይ እንደዛ አልችልም ካላችሁ ደግሞ በእኛም ቻናል ላይ በየቀኑ የሚለቀቁ የዕለታዊ የምንዛሬ መረጃዎች እንዲሁም ደግሞ የጥሬ ወርቅ ዋጋንም የተሰራ የወርቅ ዋጋዎችንም በየቀኑ እያቀረብን ስለሆነ እዛ ላይ መከታተል ትችላላችሁ። ዋጋውን ብቻ አይደለም ታዲያ እኛ ጋር የምንነግራችሁ ማድረግ ያለባችሁንም ጥንቃቄዎችንም ጨምረን ነው እየነገርናችሁ የምንገኘው ማለት ነው። ስለዚህ አሁን ዋጋውን ከመንገሬ በፊት ቪዲዮ ላይክ ማድረግ ቻናላችንንም ሰብስክራይብ ካደረጋችሁ ማድረግ ያለባችሁ ነገር ይህንን የ6 ግራም ወርቅ በ18 እና በ21 ካራት
ስትገዙ ምን አይነት ነገርን ማድረግ እንደሚገባችሁ እነግራችኋለሁ። ሁሌ እንደምላችሁ ህጋዊ ደረሰኝ ግዴታ ነው። ህጋዊ ደረሰኝ ግዴታ ነው። ለምሳሌ የ18 ካራት ዋጋ በ6 ግራም 120 ሺህ ነው እየሸጠ የሚገኘው በአሁኑ ሰዓት ላይ። እዛ ላይ የዕለቱ የዋጋ የስራ ዋጋው እንዲሁም ደግሞ 120 ሺህ ብር የሚል ግራሙንም 6 ግራም የሚል ህጋዊ ደረሰኝ መቀበላችሁን ማረጋገጥ አለባችሁ። ይህ ደረሰኝ በኋላ ላይ መልሳችሁ ሲሸጡት ወይም ስትለውጡት ብቸኛ ማስረጃችሁ ስለሆነ ነው። የ18 ካራትን በ120 ሺህ የኢትዮጵያ ብር በምትሸጥ ላይ ነው የሚገኘው ማለት ነው። ሌላው የምታረጋግጡን ነገር ደግሞ ካራቱንና ክብደቱን ነው። ሚዛኑ ትክክል መሆኑን በግራም የተቀመጠው መጠን እናንተ የጠየቃችሁት 6 ግራም የሚገጥም መሆኑን በአይናችሁ አረጋግጡ። የ21 ካራቱን ስንመለከት 21 ካራቱ በ6 ግራም 144 ሺህ ብር እየተሸጠ ነው የሚገኘው በ144 ሺህ ብር ማለት ነው። የስራ ዋጋ ላይ ግን መደራደር ትችላላችሁ። እናንተ ጎበዝ ተደራዳሪዎች ከሆናችሁ ከዚህም በታች ልታገኙ ትችላላችሁ። እዚህ ጋር ድርድር ወሳኝነት አለው። የጥሬው ወርቅ ዋጋው መደበኛ ቢሆንም የዲዛይኑ የስራ ዋጋው ከሱቅ ሱቅ ስለሚለያይ በአንድ ሱቅ ብቻ ሳትወሰኑ የተለያዩ የመደብሮችን በማነጻጸር መደራደር ትችላላችሁ። የእናንተ የቦታ ምርጫ የግላችሁ ቢሆንም በፒያሳም ገዛችሁ፣ በአውቶቡስ ተራም ገዛችሁ፣ በ22ም በሜክሲኮም ገዛችሁ የትኛውም ቦታ ላይ ጎን ለጎን ያሉ የወርቅ ቦታዎችን በአንድ አካባቢ ቢሆን ይመረጣል። ቼክ ማድረግ አትርሱ። ሌላው ደግሞ ማየት አለባችሁ የምላችሁ የካራት ማህተቡን ነው። በወርቅ ጌጣጌጡ ውስጣዊ ክፍል ላይ የተቀመጠውን 18 ካራት ካለ 18K ወይም 750 ሚል ምልክት እንዳለው 21 ካራትም ከሆነ 875 እና 21K የሚል ምልክት መታተሙን ማረጋገጥ ይኖርባቸዋል። በተጨማሪም ደግሞ ብዙ ሰዎች የማይጠይቁት ነገር አለ። መልሳችሁ ስሸጡት የሚኖረውን ቅናሽ ብታውቁም እጅግ በጣም አሪፍ ነው። ለወደፊት ኢንቨስትመንት የምትገዙት ከሆነ በኋላ ላይ መልሳችሁ ስሸጡት የትኛው ካራትና ዲዛይን አነስተኛ የዋጋ ቅናሽ እንደሚኖረው ከነጋዴው አስቀድማችሁ ብትረዱ አሪፍ ነው እንላለን። ወርቅ እንግዲህ የውበት መገለጫ ብቻ ሳይሆን አስተማማኝ የሀብት ማስቀመጫም ችሮታ ነው። በፒያሳ የ6 ግራምን ወርቅ ስትገዙ መረጃን መሰረት ያደረገ ውሳኔ ማሰለፋችሁ ጥራት ያለውና ተመጣጣኝ ዋጋ ያለው ወርቅ ለማግኘት ይረዳችኋል። እናንተስ ምን ታስባላችሁ? በቅርብ የወርቅ ገበያ ጎራ ብላችሁ ታውቃላችሁ? የታዘባችሁትስ ነገር አለ? ወርቅ ስትገዙ ያጋጠማችሁት ፈተና ምንድን ነው? አስተያየታችሁን ከታች ኮመንት ላይ አካፍሉን። ይህ መረጃ ለወዳጅ ዘመድ ጠቃሚ መስሎ ከተሰማችሁ ሼር በማድረግ ሌሎች እንዲጠነቀቁና መረጃን እንዲያገኙ ያድርጉ። አሁን መረጃችንን በዚህ ጨርሰናል። በሌሎች መረጃዎች ከምንገናኝ በያላችሁበት መልካም ጊዜ